ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የንጋት መረጃ አድማጭ ተመልካቾቻችን እንደምናላችሁ ለዕለቱ ያዝናቸውን ሰበርና ወቅታዊ መረጃዎች ይዘን ቀርበናል። መረጃዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። ህወሓት በራያ መሆኒ ወደ አፋር መጋሌ ቶንሳ ቀበሌ ከባድ መሳሪያ ድብደባ መጀመሩን የአንዳፍታ ምንጮች ገለጹ። አንድ የአካባቢው ነዋሪ ከ8 ሰዓት ከ20 አንስቶ ወደ ቀበሌው የከባድ መሳሪያ ድብደባ እየተፈጸመ መሆኑን ለሚዲያችን ተናግሯል። በሌላ በኩል በዛሬው ዕለት በምስራቅ ጠለምት ወረዳ ደገብራይ ቀበሌ ውጊያ እንደነበረ ተረጋግጧል። በአሁኑ ሰዓት የህወሓት ጦር ድላምባ ቀበሌ ልዩ ስሙ ስራር ምንጫር ቀበሌ ልዩ ስም 30 ጉላና ስላምባጣ ጨርቆስ ቤተክርስቲያን ደገብራይ ቀበሌ ልዩ ስሙ አዘቦ መሰላል ሚካኤል ተቆጣጥሮ እንደሚገኝ የአንዳፍታ ምንጮች አስረድተዋል። በተጨማሪም በትናንትናው ዕለት ዋልድባ በኩል ከአንሳያና ቡያ ወንዝ አካባቢ ጻዳ ቀርኒና ምስክር የተባሉ ቀበሌዎች ለመቆጣጠር መንቀሳቀሳቸው ታውቋል። በተያያዘ ዜና ህወሓት በትግራይ ከተሞች ወጣቶችን ማፈስ መጀመሩ ተገለጸ። የህወሓት ታጣቂ ቡድን በትግራይ የተለያዩ ከተሞች የሚገኙ ወጣቶችን በኃይል እያፈሰ ወደ ግንባር እየወሰደ እንደሚገኝ ምንጮች ገልጸዋል። በአዲግራት ባድዋና በሌሎች የክልሉ ከተሞች የተጀመረው ይህ የወጣቶች አፈሳ በዋናነት በትጥቅ ትግል ስም ወጣቱን ወደ ወልቃይት አቅጣጫ ለመውሰድ የታለመ መሆኑ ታውቋል። ቡድኑ በጠለምት በኩል በከፈተው ጦርነት ከፍተኛ የሰው ኃይልና የቁሳቁስ ኪሳራ እንደደረሰበት መረጃዎች ይጠቁማሉ። በአካባቢው ከሚገኙ የሚሊሻ ኃይሎች ጋር በነበረው ፊልሚያ በርካታ ታጣቂዎች ሙትና ቁስለኛ ከመሆናቸው በላይ ወሳኝ የተባለ የጦር መሳሪያዎቹ መማረካቸው ተነግሯል። ይህንን የተመናመነ የሰው ኃይል ለማካካስም ነው በአሁኑ ሰዓት በከተሞች የሚገኙ ወጣቶችን የማፈስ ስራ ላይ የተሰማራው ተብሏል። ከስፍራው የደረሰን መረጃዎች እንደሚያመለክቱት የታፈሱ ወጣቶች በመኪና ተጭነው ወደ ወልቃይት አቅጣጫ እየተወሰዱ ይገኛሉ። ይሁን እንጂ የትግራይ ወጣት ዳግም ለማያባራ ጦርነትና ለቡድኑ ፍላጎት ሲል ህይወቱን አሳልፎ መስጠት የለበትም የሚሉ ድምጾች እየተሰሙ ነው። በመሆኑም ወጣቱ ይህንን የግዳጅ አፈሳ በመቃወም ራሱን በማደራጀት ላይ ከሚገኘው የትግራይ የሰላም ኃይል ጋር በመቀላቀል የቡድኑን ጥፋት ሊመክት እንደሚገባ ጥሪ ተላልፏል። ህወሓት የፕሪቶሪያውን ስምምነት በይፋ ፈርሷል ሲል ስምረት ፓርቲ ገለጸ። የስምረት ፓርቲ ባወጣው መግለጫ የህወሓት አመራር የፕሪቶሪያውን የሰላም ስምምነት በይፋ መጣሱንና ወደ ግልጽ ጦርነት መሸጋገሩን አስታውቋል። ቡድኑ የትግራይን ህዝብ የፍትህና የመብት ጥያቄዎች ለጠበበ ፖለቲካዊ አጀንዳው የመሸፈኛ እያደረገ ነው ሲል ፓርቲው ወንጅሏል። የጦርነት ትንኮሳ ቡድኑ በዚህ ሳምንት በጸለምት አቅጣጫ የጦርነት ትንኮሳ መጀመሩንና ይህም የድሃ ልጆችን ለጥይት ራት የሚዳረግ ታሪክ ይቅር የማይለው ስህተት መሆኑ ፓርቲው ገልጿል። ከሻቢያ ጋር የተመሰረተ ጥምረት ህወሓት ከተጠያቂነት ለማምለጥ ሲል ከሻቢያ ጋር በሚስጥር በመላላክና በመተባበር የፕሪቶሪያውን ውል አፍርሶ ቀጠናውን ወደ ሁከት እየመራ መሆኑ በስምረት መግለጫ ተጠቁሟል። የጥቃት አቅጣጫ እስከ አማራና አፋር ክልሎች የሚደርስ መጠነ ሰፊ ጥቃት ለመሰንዘር ዝግጅቱን ማጠናቀቁንና ቀደም ብሎ ደብቋቸው የነበሩ ከባድ መሳሪያዎችን እያወጣ መሆኑ በመግለጫው ተጠቅሷል። የሀብት ዘረፋ ለጦርነት ዝግጅት ረዳው በማዕድንና በተፈጥሮ ሀብት ላይ ዝርፊያ እያካሄደ መሆኑንና አንዳንድ ባለሀብቶችን በዚህ ወንጀል እየተሳተፉ መሆኑ ፓርቲው ገልጸዋል። ለትግራይ ወጣቶችና ሰራዊት የቀረበ ጥሪ በወጣት ሞት ጦርነት ጅማሬ ወደ ድርድር እገባለሁ የሚል ከንቱ ስሌት ቆሟል ሲል ስምረት ፓርቲ የገለጸ ሲሆን የትግራይ ወጣት ራሱን ከዚህ የባርነት ጦርነት እንዲያድንና የሰራዊቱ አባላትም ለውጭ ኃይሎች ተላላኪ ለመሆን ቡድኑ መሳሪያ እንዳይሆኑ ሲል መግለጫው ገልጿል። የህወሓት ታጣቂዎች ከተቆጣጠራቸው ስፍራዎች ህዝቡ እየሸሸ ነው። የኢትዮጵያ መከላከያ ሰራዊትና የፌዴራል ኃይሎች ካላማጣና ኮረም ከተሞች መውጣታቸው እየተዘገበ ባለበት ወቅት ነዋሪዎችም ለደህንነታቸው በመስጋት እየሸሹ መሆናቸውን ለቢቢሲ ገለጹ። ግጭት ይቀሰቀሳል በሚልና ታጣቂዎች የሚወስዱት እርምጃ ስጋት ፈጥሮብናል ያሉት ነዋሪዎች ወደ አጎራባች አካባቢዎች በመጓዝ ላይ መሆናቸውን ነዋሪዎች ተናግረዋል። የአላማጣ ነዋሪ እንዲሁም የቀድሞ የአካባቢው ባለስልጣንና በትግራይ ጊዜያዊ አስተዳደር ስር የአላማጣ ከተማ ከንቲባ የነበሩት አቶ ዝናቡ ደስታ በከተማ ውጥረት መኖሩንና ነዋሪዎች እየሸሹ እንደሚገኝ ገልጸዋል። ስማቸው እንዳይጠቀስ የጠየቁ ቢቢሲ ያነጋገራቸው ግለሰቦች ካላማጣ ሸሽተው ወደ ቆቦ መሄዳቸው ተናግረዋል። አሁን አልጋ የሚባል የለም፣ በጣም ውድ የሆኑ አልጋዎች ብቻ ናቸው የቀሩት ያሉት ነዋሪው ቤተሰብ ያለው ቤተሰብ ጋር ወይም አልጋ ለሁለትም ለሶስትም ይዞ ነው ያለው ብለዋል። አብዛኛው ወጣት እየወጣ ያለው ታፍነው ነው፣ ወደ ጦር ሜዳ እንዳይሰለፍ ለማምለጥ ነው፣ ሁሉም መሸሽ ነው የሚፈልገው ሲሉ አክለዋል። ኮማንድ ፖስቱ ማለትም የመከላከያ ታጣቂዎችና የፌዴራል ታጣቂዎች ራሳቸውን ብቻ መታደግ ጀመሩ። እነሱ ካምፓቸውን ለቀው ሲወጡ ህዝቡ በእግሩ መውጣት ጀመረ ብለዋል።
በትግራይ ፖለቲካ ንቁ ተሳትፎ ያለው አክቲቪስት አሉላ ሰለሞን በአሁኑ ወቅት በጦርነት ክልል የታየው የጦርነት እንቅስቃሴ በመቃወም ጦርነትን ንጤፍ የሚል መልእክት በማህበራዊ ገጹ ላይ አጋራ። አክቲቪስቱ በይፋዊ ማህበራዊ ትስስር ገጹ ላይ ባሰፈረው መልእክት ዳግም ወደ ጦርነት መግባት እንደማይገባና የጦርነት አውዳሚነትን በመጥቀስ ተቃውሞን ገልጿል። አክቲቪስቱ ከ2 ዓመት በፊት በነበረው የሰሜኑ ጦርነት ወቅት ጦርነት ባህላዊ ጨዋታ ነው በማለት በሰጠው አስተያየት በወቅቱ ከፍተኛ ትችትና ተቃውሞ ሲስተናገድበት እንደነበር ይታወሳል። በትግራይ ክልል የሚገኙ ባንኮች ለደንበኞቻቸው ከ2000 ብር በላይ ገንዘብ መስጠት አለመቻላቸው ተሰምቷል። ይህም መጠን ለማውጣት ረጅም ወረፋ መጠበቅ ግድ ይላል ነው የተባለው። ህወሓት በመጪዎቹ ቀናት ሙሉ ጦርነት ለመክፈት ዝግጁነቱን ያጠናቀቀ መሆኑን ከመቀሌ የተሰማ ነው። የቡድኑ አርሚ 33 ኮር 331 ታጣቂዎች ዛሬ ጠዋት ወደ ራያ ጉዞ መጀመራቸው ተነግሯል። በዚህ ሰዓት አላማጣ ከተማ ዝርፊያ እየተዘረፈ ነው ሲሉ ነዋሪዎች ጠቁመዋል። ዝርፊያው መከላከያ ከአካባቢው መልቀቁን ተከትሎ እየተፈጸመ ነው ተብሏል። በቢሊዮን የሚቆጠር ብር በህገወጥ መንገድ ያንቀሳቀሰችው ቻይናዊት ክስ ተመሰረተባት። በኢትዮጵያ ንግድ ባንክና በአቢሲኒያ ባንክ በከፈተችው ሂሳብ በመጠቀም ከብሔራዊ ባንክ ፍቃድ ውጭ የባንክ ስራ ስትሰራ የነበረችው ሊንግ ቾንግ የተባለች ቻይናዊት ግለሰብ ላይ ክስ ተመስርቷል። የወንጀል ድርጊት ተከሳሿ በውጭ ሀገር ካሉ ግብረ አበሮቿ ጋር በመሆን ወደ ኢትዮጵያ የሚላክን የውጭ ምንዛሬ እዚያው በማስቀረት በምትኩ እዚህ ሀገር ውስጥ በብር ክፍያ ስትፈጽም ቆይታለች። የተዛወረው ገንዘብ መጠን ንግድ ባንክ በኩል 636.1 ሚሊዮን ብር፣ በአቢሲኒያ ባንክ በኩል 233.4 ሚሊዮን ብር፣ በጠቅላላው ከ839.5 ሚሊዮን ብር በላይ ዝውውር ፈጽማለች። ሀገር ያጣችው ጥቅም ይህ ድርጊት በህጋዊ መንገድ ቢፈጸም ኖሮ ኢትዮጵያ ልታገኝ ትችል የነበረውን 14.5 ሚሊዮን ዶላር የውጭ ምንዛሪ አሳጥቷል። የህግ መሰረት ግለሰቧ በ2017 ዓ.ም በወጣው አዲሱ የባንክ ስራ አዋጅ ቁጥር 1360/2017 መሰረት ክስ ተመስርቶባታል። በቀጣናው ላይ እሳት የሚነድ ከሆነ መላውን ዓለም ያቃጥላል ሲል ኢራን አስታወቀ። የኢራን መንግስት ፕሬዚዳንት ዶናልድ ትራምፕ ለተሰነዘረው ወታደራዊ ማስፈራሪያ እጅግ ጠንካራ ፈጣን ምላሽ ሰጥቷል። የኢራን ከፍተኛ ባለስልጣን ባወጡት መግለጫ በቀጣናው ላይ እሳት የሚነድ ከሆነ መላውን ያቃጥላል ሲሉ አስጠነቅቃሉ። ኢራን በመግለጫዋ ጠላት በድጋሚ በስሌት ስህተት ውስጥ እንዳይወድቅ ሊጠነቀቁ ይገባል ያለች ሲሆን ማንኛውም አይነት ወታደራዊ ጥቃት ለመመከት ዝግጁ መሆኑን ገልጻለች። ይህ የኢራን ምላሽ የመጣው ትራምፕ ግዙፍ የጦር መርከቦች ወደ እናንተ እየገሰገሱ ነው በማለት ማስጠንቀቂያ ከሰጡ ከጥቂት ሰዓታት በኋላ ነው። የቡርኪና ፋሶ ወታደራዊ መንግስት ሁሉም ፖለቲካዊ ፓርቲዎች እንዲበተኑ ወሰነ። የቡርኪና ፋሶ ወታደራዊ መንግስት ሁሉም የፖለቲካ ፓርቲዎች እንዲበተኑና የሚተዳደርበት ህጋዊ ማዕቀፍ እንዲፈርስ ወሰነ። ሐሙስ ዕለት ውሳኔውን ያስተላለፈው የምዕራብ አፍሪካዊቷ ሀገር የሚኒስትሮች ምክር ቤት መሆኑን ሮይተርስ የዜና ወኪል ዘግቧል። በአውሮፓውያኑ መስከረም 2022 በመፈንቅለ መንግስት ወደ ስልጣን የመጣው የካፒቴን ኢብራሂም ትራኦሬ አገዛዝ ስልጣኑን ለማራዘም የተለያዩ መንገዶችን እየተጠቀመ ነው የሚል ትችት ቀርቧል። የቡርኪና ፋሶ የሀገር ውስጥ ሚኒስተር ኢሜል ዜርቦ ውሳኔው ለሀገር መልሶ ግንባታ የተላለፈ ነው በማለት ከዚህ ቀደም የነበረው መድብል ፓርቲ ስርዓት ለብዝበዛና ለአሰራር ብልሹነት የተጋለጠ ነው ሲሉ መተቸታቸው ተሰምተዋል። ሚኒስተሩ አክለውን በሀገሪቱ የተለያዩ የፖለቲካ ፓርቲዎች መኖራቸው ለክፍፍልና የማህበረሰብ ጥምረት እንዲዳከም ምክንያት ሆኗል ብለዋል። ቡርኪና ፋሶ ከመፈንቅለ መንግስት በፊት ከ100 በላይ የተመዘገቡ የፖለቲካ ፓርቲዎች የነበሯት ሲሆን 15 ፓርቲዎች በአውሮፓውያኑ 2020 ከተደረገ ምርጫ በኋላ ወደ ፓርላማ መግባት ችለው ነበር። አዲሱ የመንግስት ውሳኔ ሁሉም ፖለቲካዊ ፓርቲዎች እንዲፈርሱ ከማስገደዱም በተጨማሪ የተበተኑ ፓርቲዎችን ንብረቶች ለመንግስት ተላልፈው ይሰጣሉ። የባህል ቀጣናዋ ሀገር ወደ ጎረቤቶቿ ማሊና ኒጀር ከአልቃዲር ጋር ግንኙነት ያለው ኢስላሚክ ስቴት ቀጣናዊ ቡድን ለማዳከም እየጣረች ትገኛለች። ታጣቂ ቡድኑ በአካባቢው በርካታ ሰዎችን ገለዋል፣ በሚሊዮኖች የሚቆጠሩ ሰዎች እንዲፈናቀሉ ምክንያት ሆኗል ሲል ቢቢሲ አፍሪካ ዘግቧል። ውድ አድማጭ ተመልካቾቻችን የዛሬ ዜናዎቻችን እነዚህን ይመስሉ ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።